የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት መሰረት ከተቋጨ በኋላ መነጋገሪያ ሆነው ከቀጠሉ ጉዳዮች መካከል የተፈናቃዮች ጉዳይ ከቀዳሚዎቹ ተርታ ይጠቀሳል። ሀገሬ ቴሌቪዥን ባለፈው ጥር ወር በትግራይ ክልል በነበረው ቅኝትም ወደ ቀያችን መልሱን የሚሉ ተፈናቃዮች ያደረጉትን ሰላማዊ ሰልፍ መመልከት ችሎ ነበር። ሰላማዊ ሰልፉን ሲያስተባብሩ ያገኘናቸው የጽላል የሲቪል ማህበረሰብ ድርጅት ዋና ስራ አስኪያጅ አቶ ጸጋዬ ተጠምቀ ተፈናቃይ ወገኖች ከፍተኛ ችግር እያጋጠማቸው ነው፣ ወደ ቀያቸው ሊመለሱ ይገባል የሚል ድምጻቸውንም ያሰሙ ነው ሲሉ ገልጸው ነበር። ህዝባችን እየጠፋ ነው ያለው፣ በስደት በረሃብ በበሽታ እያለቀ ነው ያለው። ቤቱን ጥሎ ከመጣ 4 ዓመት አልፎታል። ወደ 5ኛው ክረምት እየተጠጋን ያለ ነው። ለዚህ ለምንድን ነው የሚል ትልቅ ቅሬታ አለብን። ከ5 ወራት በኋላ ጥያቄያችሁ ምላሽ ያገኘ ወይ ስንል አቶ ጸጋዬን ዳግም ጠይቀናል። ከ1 ሚሊዮን የማያንሱ ሰዎች አሁንም በተለያዩ ቦታዎች በችግር ላይ ናቸው ሲሉ የመለሱት አቶ ጸጋዬ ከወራት በፊት ላቀረቡት ጥያቄ እስካሁን የተገኘ ምላሽ አለመኖሩን ገልጸዋል። ከ1 ሚሊዮን በላይ ህዝብ የተፈናቀለና የተሰደደ ህዝብ ነው ያለው። እንደ ሰብአዊነት ታስቦ የነበረበት ቦታው መመለስ አሴ ፖለቲካል ቱል መያዝ የለበትም። የሰብአዊነት ጥያቄና ግዴታ ነው ብለን ጠይቀን ነበረ። ከዛ የተሰጠን ምንም አይነት መልስ የለም። ከዚሁ ከትግራይ አድሚኒስትሬሽንም ሆነ ከፌደራል መንግስት የተሰጠን ምላሽ ሆነ ጅማሬዎች ምንም ያየነው ነገር የለም። በጥቅምት ወር 2015 ዓ.ም ፕሪቶሪያ ላይ የተፈረመው የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱ የሚያደርግ ማዕቀፍ ያለው ቢሆንም እስካሁን ተግባራዊ ምላሽ አለመገኘቱንም ነው ስራ አስኪያጁ አክለው ያነሱት። በዚህም በትግራይ ክልል ውስጥ እንዲሁም ሱዳን ውስጥ በስደት ላይ የሚገኙ ተፈናቃይ ወገኖች በከፍተኛ ችግር ውስጥ መሆናቸውን ጠቁመዋል። ሱዳን የእርስ በርስ ጦርነትን ተከትሎ እዛ የነበረ ኤድ ኦርጋናይዜሽኖች ሙሉ ለሙሉ እንደወጡ ይታወቃል። ስለዚህ እዛ ያለው ህዝብ በረሃብም በእሳትም እየሞተ ከዛም ቀጥሎ ወጣቶቹ ተስፋ ቆርጠው ወደ ሌላ ሀገር ወደ የመን፣ ግብጽ እንዲሁም ሊቢያ እየተሰደዱ እንደሆነ ነው የምናውቀው። ትግራይ ውስጥም በገጠርም በከተማም ድንኳን ያልጣለ ተፈናቃይ የለም እና እነዚህ ሙሉ ለሙሉ 5 ዓመት ማለት እንግዲህ ኬንዳ ነው። ኬንዳ ይቀደዳል። ፀሐይ አለ፣ ዝናብ አለ፣ ንፋስ አለ እና ህዝቡ በረሃብ በሞት እያለቀ ነው ያለው። ተስፋ ቆርጦም እየተሰደደ ነው ያለው። ከዚህ በላይ ደግሞ ህዝቡ እስካሁን 5 ዓመት የታገሰበት ዋና ምክንያት ነገ ዛሬ እንመለሳለን በሚል ነው እስከ ዛሬ እየጠበቀ የነበረው። አሁን ግን ሙሉ ለሙሉ ተስፋ ቆርጦ ነው ያለው ህዝቡ። ተፈናቃዮች ወደ ቀያቸው እንዲመለሱ የሚያደርጉ ሰላማዊ ጥረቶች አሁንም መቀጠላቸውን የሚያነሱት አቶ ጸጋዬ በመቀሌ ከተማ ለ3 ቀናት የሚቆይ ሰላማዊ ሰልፍ እያካሄዱ መሆናቸውን ተናግረዋል። አዲሱን የትግራይ ክልል ጊዜያዊ አስተዳደር ጨምሮ የሚመለከታቸውን አካላት በተደጋጋሚ ቢያነጋግሩም ከቃል ያለፈ ምላሽ አለመገኘቱን ያከሉት ስራ አስኪያጁ ሁሉም ባለድርሻ አካላት ሚናቸውን ሊወጡ እንደሚገባ አሳስበዋል። ከፕሮሚስ ውጪ ምንም አንድ የሆነ የትግበራ ጅማሮች የሉም። በቃ ትመለሳላችሁ፣ ከዚህ ውጪ ሌላ አጀንዳ የለንም፣ ትልቁ አጀንዳችን ይህ ነው፣ እንዲሁ እናደርጋለን ቃል መግባት። ከዚህ አልፎ ደግሞ እንዲሁ የእከሌ ችግር እኮ ነው የኔ አይደለም አይነት ኤክስተርናላይዜሽን ካልሆነ በስተቀር ምንም የተጀመረ ነገር እስከሌለ እንደ ህዝብ ይሄን ደግሞ በጣም አስቸጋሪ ሁኔታ ነው። አሁን 5ኛ ክረምት መክረም የለብንም ብለን ብንጠይቅም የመጀመሪያው ክረምት የመጀመሪያ ዓመት ጀምሮ ነው ትመለሳላችሁ የሚል ፕሮሚስ የተሰጠን። ወደ ቀያቸው የመመለስ ስልጣንም ሆነ ኃላፊነት ያለው በውል ፕሪቶሪያም ሆነ በህገ መሰረት ፌደራል መንግስት ነው ከፍተኛው ስልጣን ያለው። ስለዚህ ቁርጠኝነትም ከፌደራል መንግስት እስካሁን ድረስ አልታየም። ህዝቡ ግን ምኑ ጋር እንዳለ ችግሩ ሊነገረው አልተቻለም። አሁንም እኛ እየጠየቅን ያለነው የኢትዮጵያ ህዝብ ሆነ ፌደራል መንግስት ይህንን አስቀድሞ መስራት መቻል አለበት። ጥሪያችን እያቀረብን ነው። ጣቢያችን ከዚህ ቀደም ይህንን ጉዳይ አስመልክቶ የጠየቀው የትግራይ ክልል ጊዜያዊ አስተዳደር ተፈናቃዮችን ወደ ቀያቸው ለመመለስ ከፌደራል መንግስት ጋር እየሰራሁ ነው የሚል ምላሽ መስጠቱ ይታወሳል። ይሁንና የተፈናቃዮች ጥያቄ እስካሁን አልተሰማም፣ ጥያቄያችን የሰብአዊነት ነው የሚለው በሰልፈኞች በተደጋጋሚ የተነሳ መፈክር መሆኑ ተሰምቷል። የፊታችን አርብ በስዊዘርላንድ ጄኔቫ ተመሳሳዩ ሰላማዊ ሰልፍ እንደሚካሄድም ሲነገር ዓለም አቀፉ ማህበረሰብ የራሱን ሚና ሊጫወት እንደሚገባ ጽላል የሲቪል ማህበረሰብ ድርጅት አሳስቧል።